እስልምናችን ግልጽ በሆነ መልኩ በሱረቱ ዛሪያት ቁጥር 56 ሌላ ሁለተኛ ትርጓሜ እንዳያመችም አድርጎ አስቀመጠው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ ሱረቱ ዛሪያት ላይ ነው እንግዲህ ሰዎችንም አጋንንቶችንም እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት የመፈጠራችን ዓላማው አላህ በሰጠን ህይወታችን እሱ የፈጠረን እኛን እንድናመልከው ነው ይህን ቅዱስ ቁርአን በግልጽ ቋንቋ ይናገራል ታዲያ ወደ ጅኖችም ስንመጣ ጅኖችም ለዚሁ ዓላማ ተፈጥረዋል ነው አላህን እንዲያመልኩ ግን ፍቃዱ ለሁለቱም ፍጡራን ለሰውም ሆነ ለጂኒ አካላት ተሰጥቷቸዋል ጂኒ ማለት አጋንንት ማለት ነው ሰይጣን ማለት አይደለም ሰይጣን የባህሪ ስም ነው የሰው ሰይጣንስ የለም እንዴ የሰው ሰይጣንም እኮ አለ ይሄ ማለት ቀን ስጋ ለብሶ የሚንቀሳቀሰው ሲመሽ ደግሞ አካሉ ወደ መንፈስ ቀየር ስፒሪት ማለት እኮ አይደለም ባህሪን መላበስን ነው የሚያሳየው ቁርአን ሚነል ጂነቲ ወናስ በማለት ሱረቱን ላይ ሲገልጸው ከሰውም ሆነ ከጂኒ ሸይጣን በአላህ ተጠበቃለሁ በል ሲል ሸይጣን የሚለው የማሳሳት ባህሪን ተንኮለኝነትን የሚገልጽ ነው ታዲያ ሰው ነፃ ፍቃድ ያለው ፍጡር ከሆነ ጂኒዎችም ነፃ ፍቃድ ያላቸው ፍጡር ናቸው እናም ሰው የራሱን ነፃ ፍቃድ ተጠቅሞ ማለት ነው መንገዱን ይዞ ሙስሊም ይሆናል ካፊር ይሆናል በምርጫው ማለት ነው ከጂኖች መካከል እንደዚሁ እሺ ብሎ አምኖ ሙስሊም ይሆናል ያባታቸውን የዳቢሎስን አደምና ሐዋን ያሳሳተው የኢብሊስን ጎዳና ተከተለው ደግሞ ሰይጣን የሆኑ አሉ إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع ትናንትና እዚህ ሌሊት ላይ ትንሽ ውይይቶች ነበሩ መጨረሻ ላይ ግን ያው ታውቀዋለህ እዚህ ብዙ ጊዜ መተው ረብሸው ለመሄድ ነው የሚሞክሩት አንዱ ብዙ ጊዜ የሚጠየቁዋል በክርስቲያን ወገኖቻችን ስለ ጂን ነው የሚጠየቁት እና አይ ቲንክ ሱረቱል ጂን ላይ አንድ የመጀመሪያውን አያና ሁለተኛውን አያ መሰለኝ ልጁ ሜሞራይዝ አድርጎታል ግን ፕሮፐርሊ ባያነባውም 75% ሜሞራይዝ አድርጎታል አንዳንድ ወንድሞቻችን አረብኛውን የሚችሉ አስተካክለውታል እና እስልምና ከጂን ጋር ባለው ቁርአን ላይ ባለው አስተምህሮት ሰይጣኖች ጋር እነሱ እንግዲህ ወይንም ሰይጣን ብለው ነው ጂን ማለት ሰይጣን ብለው ነው የሚያስቡት ሰይጣኖች ጋር ግንኙነታችን ማለት እስልምናው አንፃር እናንተ ዲያብሎስን እንዳውም ታስጠጋላችሁ ታምናላችሁ የሚል አባባል አላቸውና ለዚህ ጉዳይ ላይ ምን አይነት መልስ ተሰጣለህ ለወደፊት እንደዚህ ያሉ ጥያቄዎች ቢቀርቡ ምን ማለት ነው የሚገባን ስለ ጂን ምን አይነት ትምህርት ነው መስጠት የሚገባን ብለህ ታምናለህ ለማለት ነው ጀዛላህ ኸይር ስላዳመጣችሁኝ አላህ እንግዲህ ያልነውን ነገር በሙሉ በልቦናችን ያሳድርብን ማይክል السلام عليكم ورحمة الله تعالى وبركاته السمال يا جماعة الأخ والأخوات ما شاء الله ብራዘር ማይዲን ፈረስ ይሄ ጥያቄ ብዙ ጊዜ የሚነሳው ከምን መሰለህ አንዳንድ ጊዜ ጥያቄዎች የሚመነጩት በራሳቸው እምነት ውስጥ ፈጽሞ የሌለ አዲስና እንግዳ ነገር ሆኖ ሲያገኙት ጉዳዩ ለነሱ ግራ የሚያጋባ ሆኖ ነው አይደለም የጂኖች ጉዳይ ይቅርና እንደው ወላሂ ነፃ ሆነን ለክርክር ሳይሆን ፍሪ በሆነ ማይንድ አንድ ጥያቄ እንጠይቃቸዋለን ይሄ አይነት ነጥብ በሚነሳ ሰዓት መጀመሪያ ሰው ራሱ ለምንድን ነው የተፈጠረው አምላካችን አላህ ሰዎችን እንደፈጠረ ካመኑ ሰው የተፈጠረበት ዓላማው ምንድነው ብለህ ብትጠይቃቸው በባይብል ውስጥ ይሄ ነው ብለው አንድ ጥቅስ ጠቅሰው መመለስ አይችሉም ምናልባት የራሳቸውን ሐሳብ
የግል ዓላማቸውን ከመግለጽ ውጪ ይሄ ነው የተፈጠረበት ዓላማ ብሎ አይነግራቸውም። ታዲያ ስለ ሰው አፈጣጠር ወለቀድ ከረምና በኒ አደም የአደም ልጅ ከሌላው ፍጡር ይበልጥ አከበር ነው ብሎ አምላካችን አላህ የገለጸውን ክቡር የሰው ልጅ ህይወት በመድር ላይ የተገኘበት የህይወቱና የመኖር ዓላማውን ካልገለጸላቸው ስለ ጂኒማ እንዴት ግራ አይግባቸው ብለንኛ ራሳችን እኮ ጥያቄ ልናነሳ ይገባል። እስልምናችን ግልጽ በሆነ መልኩ በሱረቱ ዛሪያት ቁጥር 56 ሌላ ሁለተኛ ትርጓሜ እንዳያመችም አድርጎ አስቀመጠው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ሱረቱ ዛሪያት ላይ ነው እንግዲህ ሰዎችንም አጋንንቶችንም እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። የመፈጠራችን ዓላማው አላህ በሰጠን ህይወታችን እሱ የፈጠረን እኛን እንድናመልከው ነው። ይህን ቅዱስ ቁርአን በግልጽ ቋንቋ ይናገራል። ታዲያ ወደ ጂኖችም ስንመጣ ጂኖችም ለዚሁ ዓላማ ተፈጥረዋል ነው አላህን እንዲያመልኩ። ግን ፍቃዱ ለሁለቱም ፍጡራን ለሰውም ሆነ ለጂኒ አካላት ተሰጥቷቸዋል። ጂኒ ማለት አጋንንት ማለት ነው፣ ሰይጣን ማለት አይደለም። ሰይጣን የባህሪ ስም ነው። የሰው ሰይጣንስ የለም እንዴ? የሰው ሰይጣንም እኮ አለ። ይሄ ማለት ቀን ስጋ ለብሶ የሚንቀሳቀሰው ሲመሽ ደግሞ አካሉ ወደ መንፈስ ቀየር ስፒሪት ማለት እኮ አይደለም። ባህሪን መላበስን ነው የሚያሳየው። ቁርአን ሚነል ጂነቲ ወናስ በማለት ሱረቱን ላይ ሲገልጸው ከሰውም ሆነ ከጂኒ ሸይጣን በአላህ ተጠበቃለሁ በል ሲል ሸይጣን የሚለው የማሳሳት ባህሪን ተንኮለኝነትን የሚገልጽ ነው። ታዲያ ሰው ነጻ ፍቃድ ያለው ፍጡር ከሆነ ጂኒዎችም ነጻ ፍቃድ ያላቸው ፍጡር ናቸው። እናም ሰው የራሱን ነጻ ፍቃድ ተጠቅሞ ማለት ነው መንገዱን ይዞ ሙስሊም ይሆናል፣ ካፊር ይሆናል በምርጫው ማለት ነው። ከጂኖች መካከል እንደዚሁ እሺ ብሎ አምኖ ሙስሊም ይሆናል፣ ያባታቸውን የዳቢሎስን አደምና ሐዋን ያሳሳተው የኢብሊስን ጎዳና ተከተለው ደግሞ ሰይጣን የሆኑ አሉ። አሁን የጠቀስከው ሱረቱል ጂን ላይ ቁል ኡሂየ ኢለየ አነሁ استمع ነፈሩ ሚነል ጂን ከጂን የሆኑ ሰዎች የቁርአንን መልእክት አዳመጡ መባሉ ወደኔ ተላለፈልኝ በላቸው። فقالوا إنا سمعنا قرآنا عجبا አስደናቂና የሚገርም የሆነ የቁርአንን መልእክት ሰማን አሉ። يهدي إلى الرشد ሰዎችን ወደ ቅን ጎዳና የሚመራ ሆኖ ማገኘ ነው። فآمنا به ስለዚህም አመንበት። ወለን ንሽሪከ ቢረቢና አሐዳ በጌታችን አምልኮ ማንንም አናጋራም አሉ። ምንድነው እዚህ ጋር አሁን ችግሩ ነው ጥያቄው? ለምን ሙስሊም ሆኑ ነው ጥያቄው? ያ ከሆነ ፍቃድ አላቸው ወይስ የላቸውም የሚለውን ጥያቄ ተጠይቀዋል። ከፈለጉ የማመን ካልፈለጉ የመካድ ፍቃድ ተሰጥቷቸዋል ወይስ አልተሰጠም? አዎ ተሰጥቷቸዋል ብሎ ካመነ ታዲያ ያንን ፍቃዳቸውን ተጠቅመው ማመን የሚከለክላቸው ምንድነው ችግሩ ነው? ለማመን ምን ይከለክላቸዋል? ሰይጣንም እኮ በገዛ ፍቃዱ በራሱ ጥፋት ነው ከአላህ ትእዛዝ ራሱን ጥፋተኛ አድርጎ ያባረረው እንጂ እሺ ብሎ አላህን ታዞ አላህን አምልኮ በነበረው ክብሩ ላይ መቀጠል እየቻለ ነገር ግን እንቢተኛ ሆነ በገዛ ፍቃዱ ኮራ። ያው ፍጻሜው ለውርደት ዳረገው። ዘሮቹ ደግሞ የሱን አንከተልም አሉ። ማመን የሚፈልጉት ግን አመኑ። እና እኔ ችግሩ ምን እንደሆነ አልገባኝም። ግን ላንተ የምነግርህ ነገር ከሁሉ በፊት ጂኒዎች ተብለው የሚጠሩት እነማን እንደሆኑ ልንገርህ። ማይዲን ፈርስት በእነሱ እምነት መላእክቶች እኮ ናቸው። ኪሩቤል ተብሎ የሚጠራው የመጀመሪያው ዳቢሎስ አደምና ሐዋን ያሳሳተው ሰይጣን በራሱ አላበቃም 1/3 መላእክቶችንም ጭምር አሳስቷል እኮ ነው የሚሉት እነሱ። ከመላእክት ግሩፖች ራእይ ላይ ተገልጿል። ሲሶ የሚሆነውን 1/3ኛውንም ጭምር አሳስቶ የሱ ተከታይ አድርጓል። እነዚህ ናቸው ሰይጣንና አጋንንቱ ተብለው የሚጠሩት። ከመላእክት ግሩፕ 1/3ኛው የጀሃነም ሆኗል። ለምን? ሰይጣንን ተከትለው ስለሄዱ ማለት ነው። እንጂ ጂኒ ከምንድነው የተፈጠረው? መጀመሪያ አጋንንት ራሱ ሰይጣናት ከምንድነው የተፈጠሩት?
መላእክትስ ከምንድነው የተፈጠሩት ብለህ ብትጠይቅ ባይብል አይናገርም ስለዚህ ነገር የሚነግራቸው ምንም ነገር የለም የሰው ኦሪጂኑ አፈር ከሆነ ሰው የተፈጠረው ከምድር አፈር ከሆነ ሰይጣናትም ሆኑ መላእክት መነሻቸው ከምንድነው ከምን ተፈጠሩ ብትል ከዚህ ብለው መጽሐፍ ቅዱስን አጣቅሰው ሊነግሩ አይችሉም እና ብዙ ጊዜ ግራም ይጋቡት ጭራሽኛ ጋር መተውም እንደዚሁ ለማሾፍ የሚሞክሩት ፈጽሞ እነሱ ዘንድ የሌለ አዲስ ዕውቀት ስለሆነባቸው ነው ጂኒ ሙስሊም አለ ሲባል በቃ ጂኒ ሲባል አጋንንት እነሱ ጋር ሰይጣን ስለሆነ ሰይጣን ሙስሊም ነው እንዲህ አድርገን እንደተረዳን ያስባሉ ወዝሩን ንስጣቸው እንግዲህ ኪታባቸው ካላስተማራቸው ምን ያድርጉ ሰው እንኳን ለምን እንደተፈጠረ አልተናገረም ቅድም አንድ ወገናችን ከላይ ምን ብሎ ነው የጻፈው ሰው የተፈጠረው እግዚአብሔርን ለማምለክ ነው ብሎ ጽፏል ስሙን አላስታውሰውም አሁን ወደ ላይ አልፏል ግን የትኛው ባይብል ላይ ነው እስኪ ይሄን ያገኘው ብለን ብንጠይቀው ጥቅስ መጥቀስ ይችላል ከየትኛው መጽሐፍ ቅዱስ ነው ይሄን ትምህርትና ግንዛቤ የወሰድከው ብለን ብንጠይቀው እስኪ የትኛው መጽሐፍ ቅዱስ ነው ወደዚህ ሐሳብ የመራ እስልምናችን በግልጽ ቋንቋ በብዙ አያቶች ላይ ይናገራል በብዙ አያቶች ላይ ስለዚህ እኛ ስለ ጂኒዎች ስንጠየቅ መመለስ ያለብን ከሁሉ በፊት ምን አይነት ፍጡር እንደሆኑና ሁለተኛ ነጻ ፍቃድ ያላቸው መሆናቸውን እንግለጽላቸው ሶስተኛ ያንን ፍቃዳቸውን ተጠቅመው ከፈለጉ የማመን ካልፈለጉ የመካድ ምርጫም እንደተሰጣቸው እናምናለን ስለዚህ ፍቃዳቸውን ተጠቅመው የነገውን ዘላለማዊ ህይወት የሚፈልጉ ማመን ይችላሉ እንቢ ያሉ ደግሞ የዳቢሎስን መንገድ ተከትለው መካድ ይችላሉ ምንድነው እዚህ አሁን እንደው አዲስ ነገር የመጣው ወይ ባይብል ይሄን ውሸት ነው ብሎ በተቃራኒው ያስተማራቸው ነገር የለ ወይ ካለው ተጨባጭ ሪያሊቲው ጋር ሲያዩትም ውሸት ሆኖ አላገኙት እና አንዳንድ ጊዜ ሰው የሰውን እምነት ሲያንቋሽሽ በሰው እምነት ላይ ነውር ለመጥቀስ ሞክር እንደው ቢያንስ እንኳን እሱ የተሻለ ነገር ይዞ እሱ ጥሩ ነገር ይዞ ቢሆን ያምራል ምክንያቱም ሰው በሱ እምነት ውስጥ ያለውን ነገር እኮ ባዶ ስታደርግለት ባዶ አድርገህ ከህሊናው ስታወጣው ያንተን ለመቀበል የተዘጋጀ ነው እኮ የሚሆነው በቦታውና በመትኩ ምን ተሰጠዋለህ እና እስልምናችንን እንዲህ ለማራቆት ከተንቀሳቀሱ እነሱ ምን ይዘው ነው የሚንቀሳቀሱት እና ያያዙት ነገር በጣም የሚያሳዝን ነው እስልምናችን አሁንም ሙሉእ ነው እስልምና ሙሉእ ነው እነሱ የተሻለ ነገር ይዘናል ካሉ ደግሞ ቀርቦ መናገር ይችላሉ ስለዚህ መጀመሪያ እነሱን ይሄ እንግዲህ ከእስልምና አንፃር ማስረዳት ያለባችሁ ነው ከክርስትና አንፃር ደግሞ ልጠይቃቸው የሚገባው ነገር መላእክት ከምን ተፈጠሩ አንድ ለምን ተፈጠሩ ሁለት ከምን ተፈጠሩ ለምን ተፈጠሩ አጋንንት ወይም ሰይጣናት ከምን ተፈጠሩ ለምን ተፈጠሩ ብላችሁ እስኪ ጠይቋቸው ባይብል እንዲህ ይላል ብለው እስኪ ጥቅስን አጣቅሰው ይንገሯችሁ ምንም ሊነግሯችሁ አይችሉም የለም በመጽሐፋቸው ከሌለ ለምንድነው ወደኛ መተው ታራ የሚቃወሙ እና አልহামዱሊላህ እስልምናችን ሙሉ ነው እስልምናችን እጅግ በጣም ሙሉ ነው ተግባብተናል ማይዲን ፈርስት አንዳንድ ጊዜም እኮ መንፈሳዊ ህክምና ማዕከል ሩቃ ወደሚቀራበት ቦታ ሄደው ልክፍ ተያዛቸው ሰዎች እኮ ራሳቸው ይመሰክራሉ አንዴ ነግሬያቸዋለሁ የሆነ ሰው የነገረኝን በኦርቶዶክስ ነው ጸበል እየተረጨበት ምን ይያለ አልወጣም ብሎ መጨረሻ ሲያስቸግር ይሄ የሙስሊም ጂኒ ነው ወሰዱት ብሎ ተናገረ ብሎ አንዱ ነግሮኛል ብዬ የነገርኳችሁ መሰለኝ እነሱም ያምኑበታል ማለት ነው እንደ የሚልን አንድምታ ለኛ ይሰጠናል ማለት ነው ሙስሊም ያስቸግራል መሰለኝ ብዙ ጊዜ አይለቅም እና እንደተገለጸው አላኩል ሐል ጂኖች እምነት አላቸው ያው በዚሩም ከዚህ በፊት ሰፋ ያለ ትምህርት ሰጥቻለሁ ጉዳዩ ካስፈለጋችሁ ለእናንተ ጠቃሚ ከሆነ ድጋሚ ሰፋ ባለ መልኩ መግለጽ ይቻላል መላእክት ማን ናቸው በእስላም ያላቸው ስፍራ ጂኒዎችስ ሰው ከጂኒ በምን ይለያል ሰው ከመላእክት ያለው መላእክት ከጂኒ ጋር ያለው አንድነትና ልዩነት ይሄን ነጥቦች ዘርዘር ባለ መልኩ ማቅረብ ይቻላል እና እስኪ ይሄን ንግጭው ዕውቀት ያላቸው ክርስቲያኖች ይመልሱ ማይክ ላንተ ማይክ ፍሪ